በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነፍሴ ሆይ የአባትሽን ወገኖች እርሺ። ቅዱስ ዮሐንስ አፈወርቅ። ቀድሞ በጥምቀት በልጅነት ሐዲሳት ሆነን ነበር። አሁን ግን በኃጢአት ዳግመኛ አረጀን። በመሆኑም ሐዋርያው እንዲህ አለ፣ ልንጠፋ ተቃርበናል። ዕብራውያን 8:13። ወዳጆቼ ሆይ ይህን አሮጌ ሰውነት በንስሐ እናረግ ዘንድ ይገባናል። ነገር ግን በንስሐ ነው እንጂ በሁለተኛ ጥምቀት አይደለም። በሰውነታችን ያረጀ ነገር ኃጢአት ካለ ደግመን እናርቀው፣ ንስሐ ገብተን እናስተሰርየው። እድፈት፣ ቆሻሻ፣ የፊት መጨማደድም ቢኖርብን በእንባችን እንጠበው። ኤፌሶን 5:27። የዚያን ጊዜ ሰማያዊ ንጉሥ ንጽሕናችንን ክብራችንን አይቶ ይወደናል። ቅዱስ ዳዊት ሰማያዊ ንጉሥ ንጽሕናሽን ወዷልና ልጄ ምእመን ስሚ፣ አስተውዪ፣ በጆሮሽም አድምጪ። ወገኖችሽን አባትሽን ወገኖች እርሺ። ንጉሥ እግዚአብሔር ንጽሕናሽን ይወድ ዘንድ እንዳለ በኃጢአት ያደፈ መልክ ነፍሱ የተለወጠ ሰው ንስሐ በመግባት የቀድሞ ውበቱ ንጽሕናው መመለስ ይቻለዋል። መዝሙር 44:10-11። ንጉሡ የሚወዳት ግን ሰዎችን ስለተወች አይደለም። ታዲያ የምትተወው የምትረሳው ምንድነው ትለኝ እንደሆነ ኃጢአቷን ነው ብዬ መልስልሃለሁ። መዝሙረኛውም ልጄ ማለቱ ከአሕዛብ ስለተገኘች ምእመን ለጣዖት ይሰዉ የነበሩ አባቶቿ ይሰሩት የነበሩትን ኃጢአት ደግማ እንዳትሰራ ሲመክራት ነው ያለ አባታችን ቅዱስ ዮሐንስ አፈወርቅ መንፈሳዊ ምክሩን ይቀጥላል። ይህ መንፈሳዊ ምክር ለብዙ ወንድሞችና እህቶች እንዲደርስ ላይክ በማድረግ እንዲሁም ሼር በማድረግ ይጀምሩ። ምክረ ቅዱሳን አባል ካልሆኑም ሰብስክራይብ በማድረግ ቤተሰብ ይሁኑ። ክቡር ዳዊት የሰውን ሥራ ባፍሽ አትናገሪ እንዳላላት አስተውል። ከዚያ በላይ በሆነ አነጋገር በልቡናሽ አታስቢ እርሺ እንጂ። ይኸውም በሌላ አንቀጽ በአፌ ስማቸውን አልጠራም እንዳለው ነው። መዝሙር 14:4። በሌላ ቦታም የሰው ሥራ የሚሆን ጣዖት አፌ እንዳያመሰግን ፈቃዴ ነው ብሏል። መዝሙር 15:4። ወዳጅ ሆይ በእኛና በኃጢአት መካከል ተውን ዘንድ የሚሻውን የመንገዱን ርቀት ምን ያህል የሰፋ እንደሆነ ታስተውላለህን? የኃጢአት ሥራ የሚያስታውስ ሰው የኃጢአት ሥራ ለመስራት በሕሊናው አይቀረጽበትም። የኃጢአት ሥራ በሕሊናው ያልተቀረጸበት ሰውም የኃጢአትን ነገር አይናገርም። የኃጢአትን ነገር የማይናገር ሰውም ኃጢአትን አይሰራም። ሰው ያላሰበውን አይናገርምና ያልተናገረውም አይሰራምና። እንግዲህ እግዚአብሔር የኃጢአትን ነገር በምን ያህል ርቀት ልናርቅ እንዲገባን እንደተናገረ ታስታውሳለህን? እንኪያስ ዳዊት እንደተናገረ እንስማና ኃጢአታችንን እንዝጋው። ነገር ግን ዳዊት ሰርተን እንዝጋው አላለም። እግዚአብሔር እኔ እንዳላሳስብ ኃጢአትን አስቀድመ አስበው ብሏልና ኢሳይያስ 43:26። ስለዚህ የቀደመውን ኃጢአት የበፊቱን ቅሚያ ታስብ ዘንድ አትመለስ ሲል ነው። በሌላ አገላለጽ ቀድሞ እንሰራው የነበረው ኃጢአትን ተመልሰን እንዳንሰራው አንዘንጋው ማለት ነው። ከእናንተ መካከል ካለው ኃጢአት መዳን እንደምን ይቻላል የሚል ሰው ቢኖር በጎን በማሰብ የሎል እግዚአብሔርን ነገር በመጫወት አሁን ይቻላል ብለን እንመልስለታለን።
የፈጣሪያችንን ነገር በመዓልትም በሌሊትም አዘውትረን የምናስብ ከሆነ ያለው ኃጢአትን መዘንጋት ይቻለናል። ዳዊት እንዲህ ማድረግን ሲያስተምረን አንድም እንዲህ እንድናደርግ ሲያነቃቃን ሌሊት በምንጣፌ አስብሃለሁ በማለዳም ያንተን ነገር እናገራለሁ ብሏልና መዝሙር 62 ከቁጥር 6። ስለዚህ ፈጣሪያችንን አዘውትረን እናስበው። በተለይ ደግሞ በጽሞና ጊዜ ሕዋሳቶቻችንን ሰብስበን እግዚአብሔርን እናስበው። የዚያን ጊዜ ሰው ኃጢአቱን በማሰብ በነፍሱ የሚፈረድበትን ፍርድ ያስባል። ይህን ሲያስብም እግዚአብሔርን ወደ ማሰብ ይነቃቃል። ክርስቶስ አገልጋይ የሚሆን ምእመን በቀን ይህን ማድረግ ካልተቻለው ሕሊናው እየታወከ በጎ ነገር ከልቦናው እየጠፋ ካስቸገረው በሌሊት ይህን አብዝቶ ያደርጋል። ነፍስን የሚያወካት በሌለበት በሌሊት ፈጣሪውን አብዝቶ ያስባል። መዝሙረኛው ዳዊት በመኝታችሁ ሳላችሁ በልባችሁ አስቡ ብሎ የመከረን ስለዚሁ ነውና በመኝታችሁ ሳላችሁ በልባችሁ አስቡ። መዝሙር 4 ከቁጥር 4። ዲያብሎስን ድል የምንነሳው እንዴት ነው? ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ እንዳስተማረን ወደ እግዚአብሔር በመጠጋት ምንም አይነት ረሃብና ቸነፈር ቢወርድብንም እግዚአብሔር እኛን መመገብ እንደሚቻለው በማመን በእጃችን ባለው ሀብት ንብረት ሳይሆን በእግዚአብሔር ስንመካ በሰው ሳይሆን በእግዚአብሔር ስንታመን ከኛ አቅም በላይ ሳንጨነቅና የሚያስጨንቀንን ሁሉ ለመድኃኔዓለም አሳልፈን ስንሰጥ ዲያብሎስን ድል ማድረግ ይቻለናል። ስግብግብነትና የዳውን ማህበረሰብ ንብረት መሻት በእኛ ላይ ሲሰለጥን ዲያብሎስ ድል ያደርገናል። ልጆቼ ሆይ ሰይጣን አሁንም በሰዎች አድሮ ጌታችንን እንደፈተነው እኛንም ይፈትነናል። እጅ ብትነሳልኝ ይህንን አደርግልሃለሁ ይለናል። ጌታችን ዲያብሎስን ድል በነሳው ጊዜ መጽሐፍ ሲናገር እስከ ጊዜው ድረስ ተወው ይላል። ሉቃስ 4 ከቁጥር 13። ይኸውም ከዚያ በኋላ በሰዎች አድሮ ፈተነው እንጂ እርሱ ራሱ በቁሙ ሊፈትነው አልመጣም ሲል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ድል ባደረገው ጊዜ መላእክት መጥተው አገለገሉት ይላል። መላእክቱም ከዚያ በፊት እንዲመጡ አላደረጋቸውም። ይኸውም ሰይጣን ኢየሱስ ክርስቶስ ድል ያደረገኝ መላእክት ረድተውት ነው ብሎ ምክንያት እንዳያመጣ ነው። አንድም ዲያብሎስን እንዲህ ድል ስታደርጉት መላእክት መጥተው ያገለግላችኋል ሲለን ነው። ይኸውም አልዓዛር ድህነቱን፣ በሽታውን፣ አጽናኝ ማጣቱን በአጠቃላይ የደረሰበትን ችግር ሁሉ ድል ሲያደርግ መላእክት መጥተው ወደ አብርሃም እቅፍ እንደወሰዱት ማለት ነው። ሉቃስ 16። እንግዲያውስ ከጌታችን በገዳም መፈተንና ዲያብሎስን ድል ማድረጉ ብቻ ብዙ ለሕይወታችን የሚጠቅመንን የምንማር እንሆን። የዚሁ ርኩስ መንፈስ አገልጋይ የሆነ ሰው መጥቶ እኛን አንተ ክርስቲያን ከሆንክ ክርስቶስም አምናለሁ የምትል ከሆነ ይህንን ተራራ ተንቀሳቀስ ብለህ እዘዝ ቢለን በፍጹም የምንቸገር አንሆን፣ ግራም አንጋባ። ልቁንም በትህትና ሆነን ልክ ጌታ እንዳስተማረን ጌታ አምላክህን አትፈታተን እንበለው። ይህን ድል አድርገን ስንጨርስ ሰይጣን መንቻካ ነውና ስልቱን ቀይሮ በስልጣን በገንዘብ ሊፈትነን ይችላል። ለርሱ እጅ ብንነሳ ይህን ስልጣንና ገንዘብ ሊሰጠን እንደሚችል ሊነግረን ይችላል። ሆኖም አሁንም ክርስቲያን እንሆን እንጂ አንውደቅ። ልጆቼ ይህንን ታውቁ ዘንድ እወዳለሁ። ዲያብሎስ የሚፈትነው በየገዳማቱ በየዋሻውና በየገደሉ ያሉትን ብቻ አይደለም። ዲያብሎስ በከተማ ላለነውም እንዲሁ ይፈትነናል። በገበያው ቦታ ይፈትነናል። በየወህኒ ቤቱ ይፈትነናል።
በቁሙ ራሱ ላይመጣ ይችላል። ደቀ መዛሙርቱን በመላክ በራሳችን ምኞት አድሮም ይፈትነናል እንጂ። ታዲያ ምን እናደርግ? ፈጽመን አንመነው፣ ጆሮቻችንንም አንስታው። አመስጋኝ መስሎ ቢመጣም ፈጽመን እንጥላው። አብዝቶ ይህን ላድርግልህ ቢለንም እኛም አብዝተን እንራቀው። ምክንያቱም በቀዳማይቱ ሔዋን ያደረገው ስንመለከት አስቀድሞ ልቧ ከንቱ በሆነ ተስፋ እንዲሞላ አደረገ። ቆይቶ ግን በዚሁ ተስፋ ጣላት፣ ታላቅ በደልንም እንድትፈጽም አድርጓታልና። ልጆቼ፣ ዲያብሎስ እጅግ አረመኔ የሆነ ጠላት ነው። የተሰጠንን ጸጋ እስክንጥል ድረስ እኛን እንዲሁ ባሉ ጦርነቶች አብዝቶ ይዋጋናል። ስለዚህ እንራቀው። በቃል ብቻ ግን አይደለም፣ በግብርም እንጂ። በህሊና ብቻ አይደለም፣ በግብርም ጭምር እንጂ። እርሱ የሚወደውን ሥራ ከመስራት ፈጽመን እንከልከል። መከልከል ብቻ ግን በቂ አይደለም፣ እግዚአብሔር የሚወደውን ጭምር እናድርግ እንጂ። መጠነ ብዙ ተስፋ ሊሰጠን ይችላል። ሆኖም ይህን የሚያደርገው እኛን ለመውሰድ እንጂ ለመስጠት አይደለም። ከባባድ የስርቆት ወንጀሎችን ሰርተን ባለጸጋ እንድንሆን ይጋብዘናል። በዚህ ምድር ፍሬ ብቻ እንድንቀማጠል አግዝፎ ያሳየናል። ሆኖም ይህን የሚያደርገው ጽድቅ ከኛ እንድትርቅ ደግሞም ሰማያዊውን ሀብት እንድናጣ ፈልጎ ነው። እዚህ ምድር ላይ ባለጸጋ ሆነን በላይኛው ቤታችን ለምነን እንኳ የማናገኝ ድሆች ሊያደርገን ሽቶ ነው። በገንዘብ እኛን ድል መንሳት ሲያቅተው ስልቱን ቀይሮ በሌላ መንገድ ሊመጣ ይችላል። ይኸውም ልክ ኢዮብ ላይ እንዳደረገው በድህነት ሊመጣ ይችላል። በሌላ አገላለጽ ያገኘነው ብዕል ሀብት እኛን የሚጎዳ ካልሆነ ድሆችን የምንረዳበት በአጠቃላይ የጽድቅ የትሩፋት ሥራ እንደምንሰራበት ከተገነዘበ በተቃራኒው ይመጣና እንድናማርር ይጋብዘናል። ሀብት ንብረታችንን አውድሞ ፍቅር እግዚአብሔርን ከልባችን እንዲጠፋ ይጋብዘናል። አንተ ሰነፍ ከእኔ ወግድ ልንለው ይገባናል። አሁንም ስልቱን ቀይሮ በወንድማችን በወዳጃችን በሚስታችን በአጠቃላይ ለኛ በጣም ቅርብ በሆኑ ሰዎች አማካኝነት ወደ እኛ ሊመጣ ይችላል። ክፉ ምክርንም ሊለግሰን ይችላል። እኛ ግን ፈጽመን ልንሰማው አይገባንም። ለዚህ በውስጡ ሞትን ያዘለ ምክር ልንበረከክ አይገባም። ፊታችንን እናዙር እንጂ ዲያብሎስ እንዲደስ የሚያሰኙ በሚመስሉ ቃላት ርዙን ስለሚረጭ ፈጽመን ልንረቀው ይገባናል። አስቀድሜ እንደነገርኳችሁ እርሱን መራቅ ብቻ ግን በቂ አይደለም። ልጆቼ፣ እግዚአብሔር የሆነውን የቅድስና ሥራን በመስራት አብዝተን እንራቀው እንጂ። ደግሞ እኛ ካልፈቀድን በስተቀር ሰይጣን ወደኛ አይመጣም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ባይፈቅድላቸው ኖሮ አጋንንቱ ወደ እሪያዎቹ መግባት ባልተቻላቸው ነበር። እግዚአብሔር ባይፈቅድለት ኖሮ ሰይጣን ኢዮብን መፈተን ባልተቻለው ነበር። ስለዚህ ሰይጣን እኛ ላይ እንዲሰለጥን የሚያደርገው የኛ ስንፍና ነው ማለት ነው። እኛ ንቆች ከሆነን ግን እኛ ሰይጣን ላይ እንሰለጥናለን። ስለዚህ ብንሰነካከል ሰይጣንን ሳይሆን ራሳችንን እንውቀስ። አንበሳ የሚሰብረውን ሲፈልግ እንደሚጮህ ሁሉ ጠላታችን ዲያብሎስ እኛን ማሰናከል ሲፈልግ ያናፋል። ሆኖም ይህ እኛን ማታለል ሽቶ የሚያናፋው ዲያብሎስን በእምነት ጸንተን ድል ማድረግ ይቻለናል። ቅዱስ ጴጥሮስም የጠየቀን ይህን እንድናደርግ ነው። አንደኛ ጴጥሮስ 5:8። ስለዚህ ከእኛ ጋር ያለውን ጸጋ መንፈስ ቅዱስ እንዲረዳን እንመን እንጂ ፈጽመን አንፍራ። በልጁ በኩል ወደ ዘላለም ክብር የጠራን እግዚአብሔር ይህን የዲያብሎስ አሰራር ድል የምናደርግበት ጋሻ እምነት ሰጥቶናልና አንፍራ። ሌላው ምጽዋትን በተመለከተ ተሰጠን መንፈሳዊ ምክር ይህን ይመስላል። ልጆች ሆይ በዚህ ጊዜ ታልፋለች ትጠፋለች ተብሎ የማይነገርላት ርስተ መንግሥተ ሰማያትን ለመውረስ ነቅተን ተግተን ትሩፋት እንሰራ ዘንድ እማልዳችኋለሁ።
ከእኛ ወገን ልትፈርስና ልትጠፋ በደረሰች ከተማ ቤት ለመስራት የሚተጋ ማን ነው? እስኪ ንገሩኝ። አንድ ሰው መጥቶ ይህች ከተማ ከአንድ ዓመት በኋላ ትጠፋለች፣ እገሌ የተባለች ከተማ ግን መቼም አትጠፋም ቢላችሁ በዚያች አንድ ዓመት ቆይታ በምትጠፋ ከተማ ቤት ልትሰሩ ትወዳላችሁን? በፍጹም። እንኪያስ እኛም በምታልፍ በዚህች ምድር ለዘላለም እንድንኖር ሆነን አናስብ። ጥቂት ቆይታ ትፈርሳለችና በውስጡ ያለውም ሁሉ ይፈርሳልና። ልጆቼ ለምንድነው ቤታችንን በአሸዋ ላይ የምንሰራው? ቤታችንን በአለት ላይ እንስራ እንጂ። ይህን በአለት ላይ የተሰራው ቤታችን የቤት ቃጠሎ፣ የጠላት መምጣት፣ የሽፍታ መነሳት አያፈርሰውም፣ አያጠፋውም። ቤታችን ከእነዚህ አደጋዎች ሁሉ የራቀ ነው። ልጆቼ በዚህ ዓለም በምንሰራው ቤት ገንዘብ መዝረፍ አለ፣ ልብስ መግፈፍ አለ፣ ጸብ፣ ክርክር፣ ነገር ስራ፣ ሰልፍ አለ። በዚህ ዓለም በምንሰራው ቤት ብዙ ሐዘን፣ ብዙ ሰቀቀን አለ። በላይኛው ቤታችን በመንግስተ ሰማያት ግን ይህ ሁሉ የለም። ቋንጃ መጥቶ ገንዘብ ቀምቶ የሚወስድ ጠላት የለም። ሞተ ሥጋ ሞተ ነፍስ የለም። ገንዘብ የሚዘርፍ ልብስ የሚገፍ የለም። በዚያ ያለው የጻድቃን አንድነት ብቻ ነው። ጻድቃን ባሉበት ደግሞ ተላ ደስታ፣ ብፅዓን አለ። መንግስተ ሰማያት ለዘላለም ጸንታ ትኖራለች። እልፈተ ጥፋት የሌለባቸው፣ ባለቤቷ አይናወጥም፣ አይለዋወጥም። በዚያ ቤት የሚያልፍ የሚጠፋ የለም። ሁሉም ከልፈት ከመለወጥ የራቀ ነው። እንግዲያውስ ልጆቼ ያለንን ገንዘብ መዋዕለ ንዋያችንን እዚህ ቤት ላይ እናፍስስ። ይህን ቤት ለመስራት ግንበኞች ወይም አናጺዎች አያስፈልጉም። ይህን ቤት መስራት የሚችሉት የነዳያን እጆች ናቸው። ይህን ቤት መስራት የሚችሉት አንካሳን በሽተኞች ናቸው። እነዚህን ቤት መንግስተ ሰማያትን የሚያነጹልን ስለሆነ ደግሞም ከእግዚአብሔር ዘንድ ባለሟልነትን የሚያስገኙልን ስለሆነ አታድንቁ። ምክንያቱም ምጽዋት እንዲሁ ፍጹም ሥራ ናትና ለሚሰራትም ሰው ጠባቂው ናትና አታድንቁ። ምጽዋት እንዲህ በእግዚአብሔር ዘንድ እጅግ የተወደደች ናትና አታድንቁ። ሁልጊዜ ቅሩበ እግዚአብሔር ናትና ለሚወዳት ሰውም ሥራው ይከናወንለት ዘንድ አማላጅ ናት። ይልቁንም ደግሞ ሰርቀን ቀምተን ባናደርጋት፣ ስለዚህ የተቀማችና የተሰረቀች ካልሆነች ለሚመጸውተው ሰው ትረባዋለች፣ ፍጹም ክብርን ታስገኝለታለች። በኃጢአት ለሚጨነቁ አጋንንት ለሚቃወማቸው ሰዎች ታማልዳለች። የሲኦል እስራትን ትበጣጥሳለች፣ ጽልመትን ታረቃለች። እሳቱ የማይጠፋ የተባለውን ታረቃለች፣ ትሉ የማያንቀላፋ የተባለውን ታስቀራለች። ጥርስ ማፋጨትን ታረቃለች፣ የመንግስተ ሰማያትን ደጅ ትከፍታለች። ንግሥት ወደ እልፍኝ ስትገባ ከዘበኞች ወገን አንቺ ማነሽ ከወዴትስ መጣሽ ይሏት ዘንድ እንደማይቻላቸው ይልቁንም ደስ ብሏቸው እንደሚቀበሏት ሁሉ ምጽዋትም እንደዚሁ ናት። አባታችሁ ሩህሩህ እንደሆነ ሩህሩሃን ሁኑ ተብሎ እንደተጻፈ በእውነት ልዑል እግዚአብሔርን እንድንመስል የምታደርግ የከበረች ንግሥት ናት። ሉቃስ 6:32 ምጽዋት በወርቅና በብር እንደተሰሩ እንደ ርግብ ክንፎች በቀጥልያ ወርቅም እንደተለበጠ ላባዎች እንዲል ምጽዋት የመላእክን መፍጠን ትፈጥናለች። መዝሙር 66:13 በወርቅ በብር እንደተጌጠ ርግብ በርኅራኄ ዓይን ትመለከታለች። ምጽዋት እርሷን የሚያክል እጅግ የተወደደና ያማረ ዓይን የለም። ጣጦስ የሚባል ወፍ እጅግ ያማረና የተወደደ ነው። ከምጽዋት ጋር ሲነጻጸር ግን ጣጦስ መልከ ጥፉ ነው። ይህችን ወፍ ምጽዋት አድናቆት የሚገባት ወፍ ናት። ሁልጊዜ አንገቷን አቅንታ ሰማይ ሰማይ ስታይ ትኖራለች። እግዚአብሔር በፈጠረላት መልክና ውበት አጊጣ ትታያለች። በወርቅና በብር ክንፍ ያጌጠች ድንግል ናት። በፍርድ በቀረብን ጊዜ ግሩም በሚሆን በጌታ ዙፋን በቆምን ጊዜ ፈጥና ትገለጻለች።
ስቃይ ገሃነም እንዳያገኘንም በክንፏ ታወጣናለች። እግዚአብሔር ከመስዋዕት ይልቅ እርሷን ይወዳታል። አብዝቶ ያስተማረውም ስለ እርሷ ነው። ስለዚህ አብዝቶ ይወዳታል። ክቡር ልዑል ሲሆን በእርሷ ስም ይጠራል። መዝሙር 145 ከቁጥር 9። በእርሷ ስም ቸር ንጉሥ ነው ይባላል። በእርሷ ስም በእውነት ይቅርታው የበዛ ነው ይባላል። ሮሜ 5 ከቁጥር 10።